አላህ ይጠብቃችሁ እና ሰላማችሁን እንስማ ሁሌ። በቃ የእናንተ መጥፎ ነገር አመማችሁ፣ ቆረጣችሁ የሚባለውን ነገር መስማት አንፈልግም እና አላህ ጨርሶ አፍያሽን ይመልሰው። እወድሻለሁ የኔ እህት። እሺ ሁላችሁም የሁላችሁ ብዙ ጊዜ አደራ እምላችሁ ይሄንን ብቻ ነው። አንድ ሰው ወደ እናንተ ታምሜያለሁ ብሎ ዓለምን 10 ጊዜ ደጋግሞ አይመጣም። እግዚአብሔር ማለት እግዚአብሔር ይጠብቅ ብሎ ማለፍ አለበት። እሺ አሁን አሉ አንዳንድ ክፉ ሰዎች ጥቁር ቅርበት ለብሶ ጨረቃ ፋሚሊ ውስጥ የሚዞር ሰው አይጠፋምና ያንን ወደ ክፉ ሳይሆን ና ጥሩ ነገራት ኦኬ እና ጥሩ ነገራቶችን አስበን ጥሩ ነገራቶችን ጻፉ። ኮሜንትም ጥሩ ነገር ጻፉ። አንድ ሰው ታማሚ ሰው ህመም አንሆንበት እንደዚህ ነው ሳይሆን ያ ህመሙን በቃ የሚያበረታታ አለንልሽ፣ እኛ እንወድሻለን፣ እኛ እናከብርሻለን፣ ወንድም ቢሆን ደግሞ እኛ እንወዳለን እናከብራለን ብንል ከምንሰጣቸው በላይ አጠገባቸው ሆነን ከምንሰጣቸው በላይ አጠገባቸው ያሉ ሰው ሲታመም ወይም ጁስ ወይም ሚሪንዳ ነገር ይዘን ነው የምንሄደው፣ ወይም ሙዝ ነው። ይሄ የተለመደ ነው። ግን ለሰው ልጅ ያ ነገር አይደለም የሚያስደስተው። እኔ ያለሁልሽ እህቴ፣ እኔ ወድሻለሁ፣ ፈጣሪ ይማርሽ እህቴ፣ አዞሽ፣ እኔ ያለሁልሽ፣ ጸሎት አደርግልሻለሁ የምለው ነው ሰውን የሚያበረታታ። ምግብ ብቻ መስጠት ሳይሆን እኔ ዛሬ ምግብ ይዤ ቢሄድ ውስጤ ንጹህ ካልሆነ ያ ሰው ማልወደው ከሆነ ምግብ ይዤ እንዲህ ነው ብዬ ከማለው አይ እግዚአብሔር ይማርሽ እህቴ፣ እግዚአብሔር ይጠብቅሽ። መንገድ ላይ አንዳንድ ሰው ይመጣብናልና ወይም የሆነ ነገር ምን ሆነሽ ነው ልጄ ይላሉ። ከትምህርት ቤት ምናምን ስንሄድ ወይም ብቻችን ወይም የሆነ ነገር አጋጥሞናል ብዬ ነው የማውቀው። ልጄ ምን ሆነሻል ይሉናል። ያ ሰው በቃ የሆነ የደስታ ስሜት ነው የሚሰማው። ስለዚህ እንደዚህ አይነት ነገራቶች አንዳንድ ጊዜ ሰው ታምሞ ወደኛ ሲመጣ ጥሩ ነገር እንመኝ። ብዙ ነገር አሁን ቅድም ኔትወርክ እምቢ ብሎኝ ማለት ነው ኔትወርክ እምቢ ብሎኝ ወደዚህ ሊመጣ ሲል እንትኑን ራሱ ዘግቶብኝ ነበር፣ ኢሞ ዘግቶብኝ ነበር ቤሩት ላይ እና ወደዚህ ሲመጣ ብዙ ነገር እንትን እያሉ እየታቁ የነበረ። ፈጣሪ ይግዛጻችሁ፣ ፈጣሪ የስራችሁን ይስጣችሁ ነው የሚለው እና እናንተም እግዚአብሔር ይጠብቃችሁ፣ እግዚአብሔር ከክፉ ነገር ይሰውራችሁ። እመቤቴ ቅድስት ድንግል ማርያም ገና ነገሩን ታሰማን እላለሁ። አሁንም እደጋግማለሁ እዚህ ቤት ማለት ነው። አሁንም እደጋግማለሁ እዚህ ቤት የግዴታ እኔ ብቻ ማውራት የለብንም። እኔ ብቻ እንትኑን ማስተካከል የለብኝም። ገስቱን ማለት ነው። ገስቱን የግዴታ እኔ ብቻ ማስተካከል የለብኝም። እታችም ያላችሁ ልጆች ሞዲተር የያዛችሁ እዚህ ቤት የቆያችሁ ልጆች ማለት ነው የግዴታ ኦኬ ብቻ ገስቱ ማስተካከል የለባትም። እንደ ድሮ አይደለም አሁን ገስቱ ማለት ነው። እንደ ድሮ አይደለም። አሁን የመጨረሻዬ ንግግሬ ነው የምናገረው። ገስቱ የኔ ብቻ አይደለም። ገስቱ እኔ ብቻ ቆሜ ማስተካከል የለበትም። ኦፕሴ ከሌለች አንድ ሰው ሳይናገር ገስቱን እንዳይከፍት። አንድ ሰው ግን አንድ ሰው ማይኩን ከያዘ ማይኩን ይዞ እያንዳንዳችን ስሜታችን ማውራት አለበት። አንድ ሰው ገስቱን መያዝ የለበትም። ተቀይሯል። እንደ ቅድሙ የሁሉም አላፍትና አለበት። ኦፕሴ እዚህ ጋር እሪ ብላ የምታወራበት ምክንያት የለም። ሁሉም የራሱን ስሜት ለማውጣት ይሞክራል። ለምን ስሜቱን እዛ ተደብቆ የራሱ ስሜት እዛ ጋር ተደብቆ መሆን የለበትም። አሁንም ደጋግሜ የምናገረው ማለት ነው እና ተጠንቀቁ። እኔ ከሌለው ማውራት የምትፈልጉ ድንገት ኔትወርክ እምቢ ሊል ይችላል። ድንገት የሆነ ነገር ሊከሰት ይችላል። ስለዚህ ገስቱን እምሩ። መጀመሪያ ልክ እኔ የተቀመጥኩበት ቦታ ያለው ሰው ወይም እኔ ታች ሊሆን ይችላል ወይም እላይ ሊሆን ይችላል። አንድ ሰው ማለት ነው መጀመሪያ እኔ ቦታ የተቀመጥኩበት ቦታ ላይ ነው የሚጀመረው። መጀመሪያ እላይ የተቀመጠ ሰው ጋር እንደዛ ይሄዳል ይመጣል። ያ ሰው ከጨረሰ እላይ መጀመሪያ የጀመሩ ሰዎች ይወርዳሉ፣ ከታች ያሉ ሰዎች ይገባሉ ማለት ነው። ይሄንን ልመዱ። ስንት ቀን ነው ይሄንን የጀመርነው? 4 ቀን ነው።
4ኛ ቀኑ ነው ገስቱን እንደዚህ የተስተካከለው ማለት ነው። እና ተጠንቀቁ። እንግዳ ሲመጣ እንግዳ አክባሪ መሆን አለብን። የኢትዮጵያ ማንነት ማሳየት አለብን ሁላችን ማለት ነው። አከለ ይውረድ እኔ ውጣ የኔ ይውጣ ሳይሆን አንድ ሰው እንግዳ ሲመጣ ጣላሉ ወደታች ማይወራ አወራ አላወራ ማንም እንትን አትፍሩ። አወራ እኔ ገባለሁ እኔ ወጣለሁ እኔ እንደዚህ መሆን ሳይሆን አንድ ሰው ከታች መግባት ከፈለገ ማንም ሰው ይቀየም ማንም እንግዳ መቀበል እንግዳ ተቀባይ መሆን አለብን ሁላችንም ማለት ነው። እዚህ ጋር ተዘፍዝፈን እኔ አልወርድም ለምን አላወረሽኝም ስነ ስርዓት መሆን አለበት። ህጉንና ደንቡን ማወቅ አለበት ማንኛውም ሰው ማለት ነው። ራሳችን እዚህ ጋር ተዘፍዝፈን የምንቀመጥበት ምክንያት የለም። ለምን እታች ያለው ሰው ወይም የሆነ ነገር ሊያጋጥመው ይችላል። የሆነ ነገር አጋጥሞት ሊመጣ ይችላል። አናቅም። ብዙ ሰዎች አሁን እኛ የምንኖረው ምንድነው ሰው ሀገር ላይ ነው። ለመግባት ይፈልጋል። እኛ እዚህ ጋር ወይ አከላን እኔ ልውረደው እኔ ልቅባ አይባልም። ከታች አንድ ቁጥር ከጻፈ ወይም ደግሞ መግባት የምትፈልጉ ሰዎችም አንድ ቁጥር ጻፉ ለመግባት ስትፈልጉ ማለት ነው። ያ አንድ ሰው አንድ ቁጥር ከጻፈ ቶሎ ብሎ መግባት አለበት። አንድ ሰው ሞዲተር የያዛችሁት አንድ ሰው ወደዛ ጣሉ። ባለፈው አይታችኋል። ብሩኬ እዛ መጥቶ እኔ አልወርድም። ይኸውላችሁ የሰው ልክ ክብር ያለው ሰው አይታችኋል። ሁላችሁም አላያችሁም አልንም። እዛ ጋር ታቻለሁ እኔ ከሌን አላወርድም በኋላ ሌላ ነገር ለምን ያ ሰው ወርዶ እሱም ማስገባት አለበት። ሞዲተር እጁ ላይ ያለው ሰው እንኳን ሌላ ሰው ቀርቶ አያችሁ ለብሩኬ ራሱ ምን ያህል ቦታ እንዳለ ሞዲተር ለምን በጣም ተሰምቶናል። ብዙችሁ ተናግራችሁ ነበር። እና ማንኛውም ሰው አንድ ሰው ብቻ አይደለም ማንኛውም ሰው መከበር አለበት። ማንኛውም ሰው መከበር አለበት። መግባት የፈለገ ሰው አከሌ ያቀየመኛል አከሌ ለምን አወር ድምማጥሽን ነው ማጠፋልሽ ለምን ወረድሽ ለምን አወረድሽልኝ ለምን እንደዚህ አደረግሽኝ ለምን እንደዚህ አወርሽኝ ከገስት ላይ የምለውን በብሎክ ነው ማጠፋሽ። ለምን ነኩኝ ለምን እንደዚህ አድር ዝም ብለሽ ጥረጊው ከዚህ